ዛሬ ደግሞ ጀለስ አስተካክሏታል ጋይስ። ከነጭ ቲሸርት ላይ ጠቆር ያለ ጃኬት ደርቦ መጣ። ዛሬ ደግሞ ምንም ነገር አላወራም። እዩ የልጁ አባት ብሩኬ ነው እንጂ እሱ አይደለም ማለች። የቀበሮ ደስታ ወሽመጤን በጣስሽው እኮ እናቱ። ምን ሆነሽ ነው? እናንተ ደግሞ አንሶላ አጋፋችኋል እንዴ? ልጅቱ የልጁ አባት ብሩኬ ነው እያለ እናንተ እሱ ነው ብላችሁ የምትደርቁት እንዴ? ምንድነው? አብራችሁ እኮ መርፌና ክር ሲሆኑ ያያችሁ ነው የምትመስሉት እንዴ? ጉድ እኮ ነው። ሰርቃ ቢሆንስ? ደግሞ አንተ ሚስትን ተቀምጠ እንደዚህ ተገትረ ዝም ትላለ እንዴ? የሆነ ቦክስ ምናምን ነገር አትዘርርም? ዝም ብሎ ተገትሮ እንደ ገበያ ድንጋይ መጣ ሄደ። ተይዩ ይላል ዝም ብሎ ወሳይ የሆነ የቆሎ ተማሪ ሲለምን ስለመብራ እንደሚለው እንደዛ እዩ ወሳይ ንግግር ራሱ አይችልም። በፈጣሪ ስም ምኑን ድንጋይ ነው ያመጡብን ዛሬ ደግሞ። አይ ወሮኬ ተገርመኛለህ እኮ በቃ። አይ በለው መጡና ጅሮች ደግሞ እየተጋጋጡ እኔ እኮ ብያለሁ የልጁ አባት ይሄ ልጅ አይደለሁም ብሎ ነው የሚመጣ። እሷ አይደለም ነው የምትል። እናንተ ምን ነው አንሶላ አጋፈናል ሲተኙ አይተናል አላችሁ እንዴ? እሱ አይደለም እያለች እናንተ ምን ሆናችሁ ነው? ነው ሀብማ በቃ ይልል እሱ ራሱ መጀመሪያ ከሷ ማረጋገጥ እፈልጋለሁ ብሎ የነበረው እንደገና ልጁ የኔ ነው ብሎ ግግም እንዴ! አታውቁም እንዲ አንተ እናትነት እውነት አባትነት እምነት ተብላል ሰውዬ። እዩ አሁንም ይኸውላችሁ ሊታረቁ ነው ብለን ደስ ሲለን ጸቡ እንደገና ገረሽ ድጋሜ ሶስተኛ ነው ጦርነት ተነስቷል። ሀይሚም እንግዲህ እውነቱ ካልታወቀ አላምንህም ብላለች። እዩ ደግሞ የልጁ አባት ብሩክ ነው ብላለች። ብሩክ ደግሞ ልጁ የኔ አይደለም ይሄ ልጅ ከመጣ የልጅ አባት ነው ተቀብለሽ ሂጂ። እንደዚህ የሚባል ነገር የለም። ዲኤንኤ ካልተደረገ አናምንም፣ እኛ ራሱ አናምንም። ልጁ ራሱ የልጅ አባት ነው ብሎ ይመጣ አናምንም። ይህኔ እኮ ብሩኬ ወይ ገዝታ አምጥተው ይሆናል ስምን ለማጥራት። አቤት 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 ብሩክን በጣም ነው የወረድክብኝ። የምር ነው የምልህ። ምክንያቱም የራስን ስም ለማጥራት በዚህ ልክ ሰው መግዛት ሁሉ አይጠበቅብም። ሰው ገዝታ ምናምን ኦ ማይ ጋድ ኦላላ። ሀይሚ እንደውም በጣም ነው የተናደደችው ዛሬ ማለት ነው። ምክንያቱም ይሄን ነገር ማድረጉ ከልጁ ጋር ፎቶ ስላለ ብቻ። አሁን ፎቶ ስለመጣ ይኸው ተዋረደች ምናምን ልትሉ ትችላላችሁ። ፎቶ እኮ በቃ እንደ ሀገር ትነሳላችሁ። የፍቅር ግንኙነትም ሊኖራቸው ይችላል፣ ከብሩኬ መሀል ላይ ሊኖራቸው ይችላል ምናምን። ይችን ነገር ተጠቅሞ ነው ልጁ ይችን ፎቶ ስለያዘ ብቻ ነው ብሩኬ ራሱ ያመነው ብዬ አስባለሁ። ለብሩክ እንኳን እንደዚህ ብሎት ቢመጣ እና እናቱ ነው የምታውቅ እንጂ አንተ የልጁ አባት ነኝ። ሲጀመር ደግሞ ማለት ነው እንደ ሪያሊቲው ስንሄድ ማንም ወንድ ከሌላ ነው ያረገዝኩ ብላ እንኳን ተጠራጥራ የሚያጠራጥር ነገር ተናግራ ሳትናገር እንኳን ፍቅረኛሞች ሆነው ሲያረግዙ አያምኑም ወንዶች፣ ጥለው ነው የሚጠፉ፣ አይፈልጉም። እንዴት ነው ከብሩክ ነው አርግዥ ያለው ብላ ሌላ ሰው መጥቶ እኔ ነኝ የልጁ አባት የሚለው? በጭራሽ የማይታመንና የማይሆን ነገር ከሆነ እየሰራችሁት ያላችሁት። እና ሀይሚዬ አንቺን ለማሳመን ነው እነዚህ ሰዎች እንደዚህ እያደረጉ ያሉት። ሀይሚን ለማሳመን ሀብብ እሱ የሰፈራቸው ልጅ ስለሆነ ከዛ አምጥተው ምናምን። ሀይሚ ደግሞ ይህን ነገር ፎቶውን ስታይ ልታምን ሞከራለች ግን እዩ እንደዛ ስትል የመጨረሻ ነው የተናደደችው። ለምን ብሩክ ያደረገው ነው ይመሰላል። ልጁን ያመጣው ብሩክ ነው። እንግዲህ ብሩክ ሊሆንም ላይሆንም ይችላል። በእርግጥ ከብሩክ ጋር አውርቶ ነው የመጣው። ግን እንደዚህ ስላለ ብቻ ፎቶ ስላመጣ ትናንትና ሀይሚ ማስረጃ ፈልጋለሁ ስላለች ብቻ ፎቶ አመጣ ማለት ነው። ከዛ ፎቶ ስላለ ብቻኛ እናምን። ምክንያቱም ፎቶ ከብዙ ሰው ጋር ሰው ይነሳል። ፎቶ ገባችሁ? የስራ ማስታወቂያ አለ፣ የልብስ ምናምን ብቻ አብዛኛው ዩቲዩበር እንትን ሶሻል ሚዲያ በደንብ ነው የሚጠቀሙት እንትኖች ቡታጅራዎች። እና ወይኔ ቅሊት ብሩኬን ኮምፕሽን ያደረገችው የቀበሮ ደስታ ሆኖ ቀረ። ልጅየው ደግሞ ማለት ነው ዛሬ ከላይ ጃኬት ጣል አድርጓል። ነጭ ቲሸርት በጃኬት ተሻሽሎ መጣ ማለት ነው። በጣም ነው ደስ የሚለው። እና እዩ እንደውም ሊበሰባት ነው ማለት ነው። ሳት ጎርሳ ሳት ለብሳን የመጣችው በጣም ነው የተናደደችው። የምር እውነት ነው፣ በጣም ነው የሚያናድደው። ምክንያቱም እሷ የልጁ አባት እሱ ሆኖ ትታ ታረቁ እያለች ከዛ ሌላ ሰው አምጥቶ ለልጇ ጭራሽ አባት ሊፈልግላት። እና እንግዲህ እዩ እውነት እኔ ይሄ ነገር እውነት አልመሰለኝ። ምክንያቱም በጣም ነው የተናደደችው። የልጅሽ አባት እሱ ነው ስትባል ማለት ነው። በጣም ነው የሚያናድደው። ምን ሆናችኋል? እሷ ለማስታረቅ እየልፋች እናንተ ሌላ ነገር ታምጣላችሁ። ዞሮ ዲኤንኤው አይቀርም፣ መመርመራችሁ አይቀርም ሁለታችሁም። ያኔ ምን እኔም ካላዩ አላምንም።
እንደውም ብሩኬ ማለት ነው እውነቱን አጠራለሁ ስሜን አጠራለሁ ብሎ ሌሎች ነገሮች እየተበላሹብን እውነት ለመናገር ማለት ነው። ሲቀጥል ደግሞ እነሱ ባላወቁ መልኩ ብሩክም ሀይሚም ሳያውቁ ሌላ ሰው እየገባባችሁ ነው፣ በመሀል የሚያጣላ የሚያጋጭ ምናምን ገባችሁ። ይሄ ልጅ ይሄን እኮ ፎቶ ስላለው ብቻ ነው የመጣው ገባችሁ። ይህን ደግሞ የመጣው ደግሞ የልጅ አባትም እኮ አይመስልም። ድንፋ እንጂ አንተ መጮህ አለብህ እኮ ቁሙ። ኧረ ተይዩ ኧረ እባክህ አንተ ጋር ፍቅረኛውና ሌላ ወንድ ጋር ሌዲ ሴት እንደዚህ ነው የምታያት። ዝም ብለህ ጠጋይልና እዩ ተይ ምንድነው ያጣላችሁ ሲባል ደግሞ በቃ የሆነ ትንሽ ነገር ነው ያጣላችሁ ነገር ተናገር እንጂ የሆነ ድራማ ተፈጥርም እንዴ? ምንድነው ያጣላችሁ? ሲቀጥል ፍቅረኛው ሌላ ወንድ ጋር ከሱ ጋር ሆነ ሄዳበት እንደዚህ ሪያክሽን ሲያሳይ አስባችሁታል? ተዩ ምንም ነገር አልተናገረም እኮ ዝም ብሎ ቆሞ ተገትሮ ሲያልቅ ነው የሄደው። ስለዚህ የልጁ አባት እንኳን የሚያጠራጥር ነገር ተፈጥሮ ማንም ሰው አያደርግም እንደዚህ እንደ ሪያሊቲው ስንሄድ ማለት ነው። እና የልጅ የመጣው በቃ ለመታወቅ ነው ወይ ሀብ ነው ያመጣው። ተንከሲስ ወንድሙን ለማጥራት እኔ ወንድሜ ነጻ የሚወጣበት ቀን ነው በጣም ደስ ብሎኛል ምናምን እያለ ነበረና የወንድሙን ስም ለማጥራት ምናምን ሀይሚን ለማሳመን ነው እያደረግኩት ያለው አለኩ ብሩኬ ሀይሚን ለማሳመን ይህ ልጅ አመጣ። ገባችሁ አይደለ? ሀይሚ እንድታምን ብቻ አይደለም። ሀይሚ እኮ አሁን እኮ አታምንም ከዚህ በኋላ ለምን መሰለ? ይሄ ልጅ አንተ ባይሆን እንኳን ሄደ አገኝታታል። እንዳገኛት በተደጋጋሚ እያመንክ ነው። ዛሬ ራሱ አምኗል። አግኝቻት ነበር አለ። አንድ ቀን ተገናኘን ምናምን። ኧረ እባክህ አንድ ቀን ተጠራ። ሲጀመር ልጁ ያንተ ካልሆነ ሰው ማምጣት ሁሉ አያስፈልግም። ዲኤንኤ እንዳይደረግ ከዛ ሌላ ሰው አመጣ ማለት ነው። ስለዚህ ልጁ ያንተ ካልሆነ ማግኘት ራሱ ሌላ የሚያጠራጥር ነገር ነው። ሀይሚ ያችን ነገር ውስጧ ይዛታለች። ለምን አገኛት? አግኝታታል። እንዳገኛት አምናል። ራስን ተጠራጥራል እያለች ነው። እና ነገሩ ተባብሶ ይቀጥላል። እዩ ከዚህ በኋላ ክስም ልትመሰርትበት ትችላለች። ምክንያቱም ትታህ ነበረ። ከዛ እንደገና አንተ ስምን ለማጥራት ሌላ ሰው ይዘ መጣህ ምናምን በጣም የሚገርም ነገር ነው። በጣም ያሳዝናል። አይ ብሩኬ ጃኬትን ብታወልቅ ኮፍያን ብታወልቅ ሸርትን ብታወልቅ በቃ እውነት እኮ አይቀየርም። ሰው ብታመጣ ምን ብትል እውነት የማይቀየር ነገር ነው። ሲቀጥል ደግሞ እኛን አታጃጅሉን። ሲጀመር ልጁ ተገስሞ እንደመጣ ግልጽ የሆነ ነገር ነው። ገባችሁ አይደለ? እና እንደዚህ ማይመስል ውሸት የልጅ አባት የሆነ ሰው እንደዚህ ነው እንደ ሪያክሽን የሚያሳየው። ተገትሮ ከመጀመሪያ እስከ መጨረሻው ቆሞ ሲያልቅ ሄደ። በቃ ለመቆም ነው የመጣው ሲምቦሊካሊ። ና የልጅ አባት የሆነ ሰው እንደዚህ አይደለም። ፎቶ ስላለው ብቻ ነው ልጁ ያመጣው። ይሄ ማስረጃ ብሎ ያመጣው ና ሀይሚ አሁንም ቢሆን አላመነቻቸውም። ዲኤንኤ ካልተደረገ የምታመን አይመስለኝም። እና እንግዲህ ሀብና ብሩክ ደስ ብሏቸው ነበረ፣ ግን የቀበሮ ደስታ ሆኖ ቀረኒ። ብሩክ በዚህ ልክ ለምን ራሱ እንደተጠራጠር አላውቅም። የልጁ አባት ሲመጣ ደስ ብሎ ነበር። ሳይመጣስ እንዲህ ሰው ያደረገውን ነገር አያስታውስም። በፈጣሪ ስም እኔ እንዳላደረኩት እርግጠኛ ከሆንኩ ሲጀምር አልጨናነቅም። ምክንያቱም ያን እውነቱ ሲወጣ ነው በመርፌ ዘርህን ወስዳ ያረገዘች መሰለ። በፈጣሪ ስም እኔ ግራ ገባኝ ልጅ ራሱን ለምን እንደሚጠራጠረው